ሆነሽ ነው? ቆይ ምን ሆነሽ ነው? እናቴ ወደድብኝ። የስጋ ልጄ ለማግኘት ስል ያሳደግኳትን ልጄን ካርኳት። ተረጋጊ። ልጅሽ አንድ ማድረግ ያለበት ለብሬ እናቷ እንደሞተች ከነገርኳት ከሊሻ ግነሻል ብሬ ነበር። እሺ ካለ ልጄ ዛሬም እንግዲህ የብሌን መከራ እንደቀጠለ ነው ማለት ነው። ብሌን የምስኪን እንግዲህ እናቴን አገኘው በቃ እናቴን ላገኛት ነው ብላ በደስታ በዋረቃ እናቷን ለማግኘት ወጥታ ነበረ ከስራ። ሰላምን እንኳን አግኝታቸው ሳትላት ምንም እንኳን ቃል ቆይ ጠብቂያትና ሰላምን ቸው ብለሽ ነው የምትሄጂው ብላ ለማጉላላት ብትሞክርም እሷ ግን አይ አሁኑን መሄድ አለብኝ እናቴን ማግኘት አለብኝ ወላጅ እናቴን ላገኝ ነው ብላ እንደወጣች እንግዲህ እናትሽ ትሞታለች እናትሽ የሚባል መርዶ ሰምታ እያዘነች እያለቀሰች ትገኛለች ማለት ነው። እውነት ለመናገር ማለትም በዚህ ክፍል ሁሉም ነገር ፍንትው ይላልኝ። ያም እንግዲህ በጣም በሰው ማለትም ህፃናትን በመሸጥ በተለያየ ነገር በገንዘብ ልቡ የታወረው ማለት ነው የብሌን አጎት አቶ በኃይሉ በቁጥጥር ስር ውሏል ማለት ነው። በቁጥጥር ስር የዋለው ደግሞ ፍሌሹን እንግዲህ ዳግም ወስዶ ሰጥቶታል ማለት ነው ለጓደኛው ማለትም ለአቶ በኃይሉ ታዛዥ ማለት ነው። እሱም እንግዲህ ብሌን እንዲገድል እንዲሁም ደግሞ የብሌንን እናት ሊያፍን የነበረው ልጅ እንግዲህ ተቀጣሪው ማለት ነው ቅጥረኛው ፍሌሹን ይዞ ሂዶ ለፖሊስ ሰጥቶ አቶ በኃይሉ በፖሊስ ቁጥጥር ስር ውሏል። አሁን ላይ እንግዲህ ብሌንም ትክክለኛ እናቷን ወደ ማወቅ የምትሄድበት ጊዜ ነው ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ይዤላችሁ የመጣሁት ቀጣዩን ክፍል አደራ ድራማ ነው ማለት ነው። እንግዲህ በጣም ደስ የምትለዋ ኑንያት አሁን ደግሞ ብሌን ማለት ነው። እንግዲህ ብሌን በጣም እያለቀሰች እያዘነች ትገኛለች። ታዲያ እንግዲህ ዳጊም ምንድነው የሆንሽው? ምን ነክቶሽ ነው? ለምን ታለቅሻለሽ? ብሎ ሲጠይቃት እናቴን አጣዋት ብላለች። ለወሬ የቸኮለችውና በጣም የምትሮጠዋ ማለት ነው ቃል ደግሞ ሄዳ እንግዲህ ለአቶ በኃይሉ ደውላ ጀግና ነህ በእውነቱ በቃ አሰናበትካት ማለት ነው። ይሄማ ያንተ ስራ መሆን አለበት። ብሌን እኮ እያለቀሰች ነው እናቷ ሞታ ብላ እንግዲህ እንኳንም ያላስተዋለች እሷ እናቴ ያለችው ወላጅ እናቷን ነው። ቃል ደግሞ የተረዳችው አሳዳጊዋ እንደሞተች ነው። ታዲያ ይሄን የሰማው አቶ በኃይሉ የልብ ተሰምቶት በጣም ደስ ብሎታል ማለት ነው። በነገራችን ላይ ተቀጣሪው እኮ መጀመሪያውንም ሄድና ግደላት ሲለው እንዴ ደግሞ እሷ ምን አደረገች ብሎ ነበረ ማለት ነው። ስለዚህም ሄዶ እያፈናት በነበረበት ሰዓት ነው እንግዲህ ቀና ብሎ ሲያይ ከዚህ በፊት ዳግም የነገረው ነገር ትዝ አለው። ዳግም ያችኑ ፎቶ አሳይቶ ምን ብሎት ነበረ? እግሩ ላይ ተደፍቶ ጠይቆት ነበር አደራህን ከአቶ በኃይሉ ስለማትርቅ በእርግጠኝነት እችን ሴትዮም ልታገኛት ትችላለህና እናቴ ናት በልጅነቴ በጣም ትልቅ ግፍ ሰርቶብኛል አቶ በኃይሉ እና እኔና እናቴን ለይቶ እኔንም እንግዲህ ብሎ ሊቀጥል ሲል አይ በቃ ተነስሽ ፈልግልሃለሁ እናትህን አገኛታለሁኝ አንተ ለካዚ የተከራየው ለዚህ ነው ወይ ብሎት ነበር። እሱም አዎ በማለቱ እንግዲህ ለኔ የምትሉልኝ ውለታ አለ ብሏል። በነገራችን ላይ ተቀጣሪው ልጅ ለአቶ በኃይሉ ቅንጣት ያክልም ርህራሄ የለውም ማለት ነው። ለዚህም እንግዲህ አቶ በኃይሉን አሳልፎ ለመስጠት ቆርጦ ተነስቷል ማለት ነው። ከዛም እንግዲህ አቶ በኃይሉ እሱን ሊያስይዘውና ሊያስወነጅለው የሚችል ፍሌሽ ነው ጃኬት ውስጥ አስቀምጦ የነበረው። ታዲያ ዳግም ጀግናው ምን አድርጓልኝ ያንን ፍሌሽ ወስዶ ሰጥቶታል። በእርግጥ ዳጊ አይ ይሄንን እንኳን ላድርግ አልችልም ምክንያቱም ያለው የገኒ ቤት ነው። ገኒን ደግሞ በጣም ነው ማከብራት በጣም ነው የምወዳት። ስለዚህ እሷ ቤት ቃነሰው ማለት ሌብነት ነው ይሄንን አላደርግም ብሎ ነበረ። ነገር ግን አሁን ላይ ዳጊ አስረድቶታል። ይኸውልህ እኔ የምልህን ብትሰማ ነው የሚሻለው ያለዛ እናትህን አታገኛትም። ሲቀጥል ደግሞ ለሱ ለምንድነው የምትራራለት? እሱ እኮ ማለት አንተንና እናትህን አለያይቶ ለብዙ አመት ያለ እናት ያኖረህ ነው። እናም የሚሻልህ እኔ የምነግርህን ነገር ብትከተል ነው። እሱ ምን የምልህ ፍሌሹን አምጣና እናትህን አገኛት ብሎታል። እንግዲህ ዳጊም ያንን ነገር አድርጎታል ማለት ነው። እና ብሌንና ባብሏት በቃ ተያይዞሽ በርቺ ብሎ ካበረታታት በኋላ ወደ ውስጥ ገብቶ እንግዲህ ቤቱን መነቃቅሮ ማለት ነው ክላሱን ፈልጎ አግኝቷል። እዚህ ጋር እንግዲህ ቃል ደግሞ ምን እያለች ትገኛለች? ቃል ደግሞ ለምን ወጣ ብለን አየር አንወስድም? ብሌን ማለት ስለደበራት ትንሽ ፈታ እንድትል ትላለች። እሱ ግን
አልሰማም ብሏል። ምክንያቱም ፍሌሹን ማግኘት አለበት። ፍሌሹን ካላገኘ እናቱን ሊያገኛት አይችልማ። እናም እንግዲህ ፍሌሹን ወስዶ ለዚህ ተቀጣሪ ሰጥቶታል ማለት ነው። ይህም እንግዲህ የብሌንን አሳዳጊ ከመሞት ያተረፋት ያ ፍሌሽ ነው በነገራችን ላይ። ምክንያቱም ከዚህ በፊት ዳግም ለምኖት ስለነበረ እናቴን ፈልግልኝ ብሎት ስለነበረ ልክ ፎቶውን ሲያይ ትዝ ብሎት አሁን ላይ እንግዲህ እኔ ትናንትናም እንደሰራሁላችሁ ማለት ነው ቪዲዮውን የእሷ እናቴ ብሌን አሳዳጊ አትሞትም ብያችሁ ነበረ። አሁን አልሞተችም። ከሞተ ሲጀምር በጣም ነው የሚደብር የነበረው እና ወይኑን ያትደርስላታለች እንዳልነው። እሱ ግን ቀና ሲል ፎቶ አይቶ በዛ ምክንያት ህይወቷን ለመትረፍ በቅቷል ማለት ነው። እና ዳጊም እንግዲህ እናቱን አግኝቷል። በጣም ነው ደስ ያለው። በጣም በቃ ማለት እንደዚህ ይሆናል ብሎ አልጠበቀም። ማለትም እንግዲህ እንደተመለከት ነው እናት በህይወት አለች ሲባል በጣም ነበር የደነገጠው። ዳጊ ከመደንገጡም የተነሳ ስልኩ ወድቆ ተሰብሮ ሌላ ስልክ አውጥቶ እንግዲህ በሌላ ስልክ ነው ሲጠባበቅ የነበረው ሲሙን አስገብቶ አሁን ይደውልልኛል ብሎ። እናም እንግዲህ እሱም ደውሎለታል ማለት ነው። እናም እንግዲህ ከተደዋወሉ በኋላ ዳጊም በጣም ደስ ብሎት የእናቱን ድምጽ ሰምተዋል ማለት ነው። የእናትህን ድምጽ እስክትሰማ ጠብቅ የተባለው ዳጊ እየተጠባበቀ ነበረ። ከዛም እንግዲህ የእናቱን ድምጽ ሲሰማ በጣም ነው የደነገጠው። እማዬ፣ እናቴ አለሽማ? ለምን ግን ይህን ያህል ጊዜ? እኔ እኮ ያልፈለጉሽ ቦታ የለኝም። በጣም በቃ ብቻ እውነት ለመናገር በጣም ነበረ የተላቀሱት ማለት ነው። ያው እንግዲህ በስንት ጊዜያቸው በ18 ዓመት ሲገናኝ ሰው እውነትም ነው ያለቅሳል። እኔ የገረመኝ ግን ያ የብረት ፋብሪካ በጣም ነው የሚያሳዝነው። የልጆችን ጉልበት እየበዘበዘ እንግዲህ ከአስከፈ ለብሌን ነግሯታል። ብሌን እንግዲህ የሞተችው አሳዳጊዋ ሳትሆን ወላጅ እናቷ እንደሆነች እናም እንግዲህ ለእኔ ብላ እኔን የተሻለ ቦታ ለማድረስ ብላ ለእኔና ለእሷ የሚሆን ገንዘብ ስላልነበራት ገንዘብ ሰርታ ለእኔ የተሻለ ህይወትን ለማኖር እናቴ በአረብ ሀገር ከሄደች በኋላ ለ10 ዓመት መጥታ አታውቅም። እናም እማዬ ግን ለምን ተወችኝ? እኔ ብቸኛ ልጇ ነኝ እያልኩ ሳለቅስ ኑሬ ነበረ። አሁን ዛሬ ግን ይሄው መርዶዬን ተረዳው። ለካ እናቴ ለእኔ ብላ ወጥታ በዛው ቀርታብኝ ነው። የኔ ከርታታ እናቴኝ በእኔ ምክንያት ነው እናቴ ከኔ የራቀችው። በእኔ ምክንያት ነው ያጣኋት። የኔን ሆድ ለመሙላት ብላ ነው፣ የኔን ፍላጎት ለማሳካት ብላ ነው ብላ አልቅሳ ነው ያስለቀሰችን ማለት ነው። በጣም ነው የሚያሳዝነው። እንግዲህ ድራማ አስተማሪም አሳዛኝም ነው። በህይወትም ደግሞ ማለቴ በሪል ላይፍም ያለ ነገር ነው ማለት ነው። በጣም ነው የሚገርመው። እንግዲህ ታዲያ ዳጊ በጣም በሚገርመው ሁኔታ ብሌንን በጣም ነው ማለት እያጽናናት የነበረው። ነገር ግን ቃል ሩጣ ሂዳ ውሃ አምጥታላታለች። በነገራችን ላይ እሷ ለክፋት አታርፍምና ውሃ ውስጥ ደግሞ እንደ ልማዷ መርዙን ጨምራው እንዳይሆን ብለን ነበር። ደስ የሚለው አልጨመረችውም ማለት ነው። ያው ድንጋጤ ላይ ስለሆነች ተንኮል ለማሰብ ጊዜ አልነበራትም። ባይሆን ወደ ውጭ ወጣ ብላቶ በኃይሉ ደውላ እንግዲህ የብሌንን እናት ያስገደልካት አንተ ነህ ወይ ብለዋለች። የብሌን እናት በነገራችን ላይ አልሞተችም። እናቷም ሆነች አሳዳጊዋ የሞተ ሰው የለም። ነገር ግን ዳጊን ለመታደግ ሲል እንግዲህ ይሄ ጎበዝ ማለት ነው ለራሱም ደግሞ አቶ በኃይሉን የሚበቀልበት ነገር ስለሚፈልግ ያው እንግዲህ ፍሌሹን እንዲሰጠው እና በፍሌሹ ምክንያት ደግሞ የአቶ በኃይሉ ህይወት ስለሚዘበራረቅ እሱ እንግዲህ የሰውን ህይወት በመዘበራረቅ ላይ ነው ያለው። ስለዚህም ለብሌን አሳዳጊ ነግሯታል። የብሌን አሳዳጊን ምንድነው ያላት? ልጅሽ ዳግም በህይወት አለ። ስለዚህ እኔ የምልሽን ነገር ካደረግሽ ልጅሽን ማግኘት ትችያለሽ። እንግዲህ ልጅሽን ለማግኘት ደግሞ ብሌንን መዋሸት አለብሽ። ያልሞተችዋን እናቷን ሰላም ሞታለች፣ እንደውም አረብ ሀገር እንደሄደች ነው የሞተችው ብለሽ መናገር አለብሽ። እኔ የመጣሁት ታዝዤ ነው። የታዘዝኩት ደግሞ አንቺን ለመግደል ነው። ግደላት ብሎ ነው የላከኝ አቶ በኃይሉ ብሏታል ማለት ነው። እንዴ ቆይ አቶ በኃይሉ ምን አድርገ ነው ምን አጠፋን ብላለች። እሷ አልገባትም። አቶ በኃይሉ እሷንና ብሌንን ማጥፋት የሚፈልግበት ምክንያት የታወቀ ነገር ነው። እሱም ገንዘብ ነው። ስለዚህ በጣም የሚያሳዝነው ነገር ግን አቶ በኃይሉ ማለት ከእህቱ ከሰላም ወስዶ 25% ለቃ ለመስጠት ይህን ያክል መሮጡ ለምን እንዳስፈለገ በጣም ሚራክል ነው ማለት ነው። እንቆቅልሽ ሆኖብናል ይሄ ነገር። እስኪ እናንተ ቤተሰቦች ምን ትላላችሁ? አሁን እህቱ ምን ብለዋለች? ትክክለኛ ልጇን ቢወስድላት ኑሮ ልጄን አምጣልኝ የፈለግከውን ነገር ሁሉ አደርግልሃለሁ ብለዋለች። ነገር ግን እሱ የእህቱ ደስታ ስለማያስደስተው እህቱ እንድትሰቃይ እንድትቆራመድ አልፎም ተርፎ ደግሞ እህቱ በህይወት እንድትኖር
አይፈልግም። ስለዚህ እህቱን ለመግደል ያለው አማራጭ ብሎ ያሰበው እሱ ምንድነው ብሌን ናት ብሎ ማለትም የእሷ ልጅ ናት ብሎ ቃልን ማምጣት ነው። እኔ ግራ የገባኝ ሰላምዬ ሲሆን ቃል ስትል እንዴ እኔ ልጅ እኮ ብሌን ናትኝ እንኳን አለማለቷ ግራ የሚያጋባ ነገር ቢሆንም ግን ድራማው አስተማሪና በጣም ቁም ነገር አስጨባጭ ነው። ማለትም በአረብ ሀገር ላለን በተለይ ትልቅ ትምህርትን ያስተምራል። ሰውን ማመን እንደሌለብን ማለት ነው። እንደዚህም አይነት ወንድም ተብዬ አለ። አሁን ይሄ ወንድም ነው ጎርድም የምንለው ማለት ነው። ይሄ ጎርድም ነው ቆርጣጥሞ የሚበላ እንጂ ወንድም ለማለት በጣም ይዘገንናል፣ ይከብዳል ማለት ነው። የሰውን ሞት ሰው እንዴት በዚህ ልክ ይጠብቃል? በጣም እኮ ያሳፍራል። እንግዲህ እህቴን ግዳያት ብሎ ሌላ ባዳ አምጥቶ እንደማስገባት ያለ ነገር የለም። ግን እውነት የምነግራችሁ ወደፊት ቃል ራሷ ናት የምትበቀለው ማለት ነው። ይሄንኑ ሰውዬ ማለትም አቶ በኃይሉን ቃልም እንግዲህ አሁን ላይ እየተበቀለው ያለው ለራሱ የሚሰራለት ግደል ብሎ የሚልከው የስራ አጋሩ ሊገድለው ከተነሳ አሁንም ደግሞ በ25% ሰጥሻለሁ ሲላት መጀመሪያውንም ስታቅማማና እኔ ልጅ ነኝ ብዬ ገብቼ እንደገና ደግሞ እኔ ሁሉን ነገር አድርጌ እንዴት ነው 25% እሱን ሴትዮዋ ትሞትና እንተያያለን ብለዋለች። ስለዚህ በስሟ ቢደረግላት ራሱ 0.5 ሳንቲም እንደማትሰጠው ነው የሚያስታውቀው ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል ትላላችሁ ውድ ቤተሰቦቼ? እስኪ እናንተም ሀሳብ አስተያየታችሁን ጻፉ ማለት ነው። በያላችሁበት ሰላማችሁ ይብዛ። ብዙ ቁም ነገር እንደምትጨብጡበት ተስፋ አደርጋለሁ። በተለይ የመዳም ቅመሞችዬ አንደኛ ነገር እንደው ማንም ይሁን ማን አትመኑ። እውነቴን ነው የምላችሁ፣ ሰውን ማመን በጣም ከባድ ነው ጊዜው። ስለዚህ ማመን የለባችሁም። ወንድሟ ነው እንደዚህ የሚያንከራትታት ማለት ነው፣ የሰላም ወንድም። ስለዚህ ለእኛ ትምህርት ይሆን ዘንድ ነው የቀረበው። አሁን ብዙ ጊዜ አረብ ሀገር ያለን ልጆች 12 ዓመት ሆነኝ ምንም ነገር የለኝም፣ ይህን ያክል ዓመት ሆነኝ ምንም ነገር የለኝም። ለምን እንዴ? የመጣንበትን ዓላማ ማወቅ አለብን ብዬ ተስፋ አደርጋለሁ። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ተወዳጆች። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። መልካምነት ለራስ ነው፣ መልሶ ይከፍላል። ባይ ውዶችዬ።